የባህል ስፖርቶች ልማት ለኢትዮጵያ ከፍታ በሚል መሪ ቃል 23ኛው የኢትዮጵያ የባህል ስፖርቶች ውድድርና 19ኛው የባህል ፌስቲቫል በሐረሪ ክልል መካሄድ ጀምሯል። በባህል ስፖርቶች ውድድርና ፌስቲቫሉ ላይ ከክልሎችና ከሁለቱ ከተማ አስተዳደሮች የተውጣጡ ስፖርተኞች በተለያዩ 11 የባህል ስፖርቶችም መወዳደር ጀምረዋል። የባህል ስፖርቶች ውድድርና ፌስቲቫሉን ያስጀመሩት የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች የራሳቸው መገለጫ የሆኑ ስፖርታዊ ውድድሮች እንዳላቸውና እነዚህ የባህል ስፖርቶችም አብሮነትና አንድነትን ከማጠናከራቸውን ባሻገር የጽናት፣ የጥንካሬ፣ የአሸናፊነት ማሳያዎች እንዲሁም የወንድማማችነት እና የእህትማማችነት መገለጫዎች መሆናቸውን ጠቁመዋል። የባህል ስፖርቶቻችንና የባህል ፌስቲቫላችንም ልክ እንደ ሐረር የተለያየ ቀለም የባህልና እምነት ያላቸውን ብሔር ብሔረሰቦች በአንድ ሜዳ አሰባስበው የፍቅርና የአንድነት ዜማ የሚዘመርበት የህብረታችን ቋንቋዎች ከመሆናቸው ባሻገር ተምሳሌነታቸው፣ እሴታዊ መገለጫቸው እጅግ ሰፊና ጥልቅ ነው። ለአብነትም የገበጣ ጨዋታ፣ የረቂቅ ስሌት፣ የቅድመ ዝግጅትና የጥበብና የቁጠባ፣ የፈረስ ጉግሳ፣ የፈረሰኝነት ጥበብ፣ የግጭት መከላከል፣ ድፍረትና የፈጣን ውሳኔ አሰጣጥ፣ የገና ጨዋታ፣ የቡድን ሥራ፣ የጽናት የትብብርና ግብን ማሳካት ቁርጠኝነት፣ ቀስት፣ የኢላማና የጀግንነት፣ የትዕግስት፣ የአይንና የእጅ ቅንጅት፣ ባህላዊ ትግል፣ የጥንካሬ የአካል ሚዛንን የመጠበቅና የመንፈስ ጥንካሬ ማሳያዎች ናቸው። በባህልና ስፖርት ሚኒስቴር የስፖርት ዘርፍ ሚኒስትር ዴኤታ አቶ መኪዩ መሐመድ በበኩላቸው በሀገራችን ከ290 በላይ የባህል ስፖርቶች በሀገራችን ሕዝቦች እንደሚተገበሩ በጥናት ቢረጋገጥም የውድድር ሕግና ደንብ የወጣላቸው ግን 11 ብቻ በመሆናቸው መንግስት የባህል ስፖርቶችን ለማስፋፋት በትኩረት እየሰራ መሆኑን አመልክተዋል። የስፖርት ሪፎርሙ ከታዩት ጉዳዮች ውስጥ አንዱ የባህል ስፖርት ልማት ሲሆን የባህል ስፖርት ልማት ማህበራዊ ግንኙነትና መስተጋብርን የማሳለጥና የማህበረሰብ ማንነትን የመግለጽ እምቅ አቅም ያለውና ለዘመናዊ ስፖርቶች መነሻ መሆኑን ፖሊሲው አጽንኦት ይሰጣል። ስለሆነም የባህልና ስፖርት ሚኒስቴር ባህላዊ ስፖርቶቻችን በማልማት በሀገር ውስጥ እንዲዘወትሩ ማድረግ እንዲሁም አህጉርና ዓለም አቀፍ ቅቡልነት እንዲኖራቸው በመስራት ላይ ይገኛል። 23ኛው የኢትዮጵያ የባህል ስፖርቶች ውድድርና 19ኛው የባህል ፌስቲቫል የኢትዮጵያ የባህል ስፖርቶች ፌዴሬሽን በአህጉራዊው የአፍሪካ የባህል ስፖርቶችና ጨዋታዎች ኮንፌዴሬሽን አባል በሆነበት ማግስት መካሄዱ ልዩ እንደሚያደርገው የፌዴሬሽኑ ፕሬዝዳንት ወይዘሮ ህይወት መሐመድ አስታውቀዋል። ባህላዊ ስፖርቶቻችንን በህብረተሰቡ ዘንድ ተሳታፊና ተጠቃሚ በማድረግ እነዚህን እሴቶች ህብረ ብሔራዊ አንድነታችንን በማጠናከር ባህላዊ ስፖርቶችን በቀጣይ በማሳደግ በማዘመን እንዲሁም ደግሞ ሀገራችንን የቱሪስት መዳረሻ እንድትሆን በማድረግ በቀጣይ ያልወጡ ባህላዊ ስፖርቶችን በጥናት እንዲወጡ በማድረግ ያሉንም ባህላዊ ስፖርቶች ደግሞ በኦሎምፒክ ስፖርትነት እንዲመዘገቡ በሌሎች ሀገሮችም ዘመናዊ ሆነው በእኛ ሀገር ባህላዊ የሆኑ ባህላዊ ጨዋታዎችን እነዚህን ወደ ዘመናዊ ስፖርትነት በማሳደግ የምንሰራ ይሆናል። የዘንድሮ ለ23ኛ ጊዜ የምናከብረው ሀገራዊ ልዩ ፕሮግራም ልዩ የሚያደርገው ድንበር ተሻጋሪ የሆኑ ስራዎችን በመስራት ከአህጉራዊ አጋሮቻችን ጋር ያለንን ትስስር ማጠናከራችን መሆኑን ለማብሰር ወዳለሁ። ፌዴሬሽኑ የባህል ስፖርቶችን ለማስፋፋትና ከሀገር ውስጥ ባለፈም በአፍሪካ ደረጃ ለመወዳደር የተለያዩ ስራዎችን እያከናወነ መሆኑንና የ2026 የአፍሪካ የባህል ስፖርቶችና ጨዋታዎችንም ኢትዮጵያ እንድታስተናግድ መመረጧንና ለዚህም ከወዲሁ ዝግጅት እየተደረገ መሆኑን ጠቁመዋል።